ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ጤና ይስጥልን ውድ አድማጮቻችን፣ እንዴት አመሻችሁ? በድጋሚ ተገናኝተናል። እንግዲህ ዛሬ በዕለተ ሐሙስ ምሽት በድጋሚ የተገናኘንበት ዋናው ጉዳይ ዓለማችን አዳዲስ ክስተቶችም እየተከሰቱ ስለሆነ በዛ ጉዳይ ላይ ከፓስተር አለማየሁ ጋር የምንወያይበት ሰዓት ነው። መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። ከመሸጋገሪያው በኋላ እንግዲህ በድጋሚ ተገናኝተናል። ፓስተር አጠገብ ያለ እንዴት አመሸ ፓስተር? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። ቀን ላይ እንግዲህ አንድ መረጃ ማቀበለን ነበረ። በሰዓታት በደቂቃዎች እንግዲህ የዓለማችን ወቅታዊ ክስተቶች ተለዋዋጭ እየሆኑ መጥተዋል። ከነዛ ውስጥ እንግዲህ አንተ መዘዝ አድርገህ ለአድማጮች ይሆናሉ ብለህ ያልከውን እንግዲህ ይዘህልን መጥተሃል። ምንድን ነው ጉዳዩ? እንግዲህ ጉዳዩ እንደዚህ ነው። በእንግሊዝና በእስራኤል መካከል ያለው ነገር እየከረረ መጥቷል። እንግሊዝ አንዳንድ እንግዲህ ከዚህ በፊት እንደዘገብነው በኢኮኖሚ ጉዳይ ላይ እርምጃ እንደወሰደች፣ ንግድ እንዳቋረጠች ይታወቃል። የአውሮፕላኖቿንም በረራ ከልክላለች። አሁን ግን የተሰማው ደግሞ ከዛ ትንሽ ጠንከር ያለና አስደንጋጭ እርምጃ ነው የሰራችው። ሁለት የእስራኤል ባለስልጣኖች ላይ እነዚህ ቀኝ አክራሪ የሆኑ የብሔራዊ ደህንነት ሚኒስትሩና ቤን ጋበርና የፋይናንስ ሚኒስትሩ ቤዘላሊል ላይ እርምጃ ወስዳለች። ሁለቱም ቀኝ ዘመምና ዋልታ ረገጥ ጦረኞች ናቸው። እንግዲህ እነዚህ ሁለቱ ላይ ምንድነው የተወሰደው እርምጃ? ማንኛውም የጉዞ እገዳ፣ በውጭ ሀገር ወይም ደግሞ የገንዘብ ማዕቀብ፣ ገንዘባቸው እንዲታገድ ተደርጓል። እስራኤል ባለስልጣኖች በጣም ተቆጥተዋል በእነዚህ እገዳ። ማለት እንግዲህ ሁለቱም ቀኝ ዘመምና ጦረኛ መሆናቸው ይታወቃል። አንደኛው የብሔራዊ ደህንነት ሚኒስትር ኢታመር ቤን ጋበር ይባላሉ። በፓርቲያቸውም ኤዚም ይሁዳ ባኤል የሚባል ይሁዲ ቤል የሚባል ፓርቲ ነው። ሁለተኛው የፋይናንስ ሚኒስትር ቤዛሊል ይባላሉ። በእምነታቸው እንግዲህ በእምነት ጠቀስ ብሔራዊ ፓርቲ ነው የሚመሩት። ይህም ጽዮናዊነት፣ ብሔራዊ ጽዮናዊነት የሚባል ፓርቲ ነው የሚመሩት። እንዲያውን የእኚህ ጸጥታ ሚኒስቴሩ ከዚህ ቀደም የሚታወስ ነው ይመስለኛል። በአላስካ መስጊድ ላይ ቡድን ይዘው ሄደው ከፍተኛ ነውጥ የተነሳባቸው ሰው ናቸው ወይስ ሌላ ነው? ራሳቸው ናቸው። አንደኛ ራሳቸው ናቸው። ሁለተኛ አሁን ላይ ራሱ በእስራኤል በወረረችው ምድር ላይ ሰፈራ እየሰሩ እያለ ነው። እንደውም እሳቸው ሲመልሱ ምንድነው አይደንቀኝም፣ እኔ አሁን እስራኤላውያኖችን የሚያርፉበትን የሰፈራ መንደር እየሰራው እያለ ነው ይሄ እገዳ የመጣብን የሚል ነው ያሉት። በዋናነት እንግዲህ ብሔራዊ ጽዮናዊነት የሚባል ፓርቲ ናቸው። እነዚህ ሁለት ፓርቲ የሊኩድ ፓርቲ የናትናኤል ፓርቲ ምሰሶ ናቸው። የናትናኤል ፓርቲ መንግስት ሆኖ እንዲቆም ያደረጉት እነሱ ናቸው እና በዋናነትም ደግሞ በተለይም በፍልስጤማውያን ላይ ለሚደርሰው ሰብአዊ ጥቃት በዋናነት የሚከሷቸው እነዚህ ሁለቱ ሰዎች ናቸው። ሁለቱ ሰዎች ጽንፈኞችም ናቸው። ቀኝ አክራሪ ብቻ አይደለም፣ በጣም ጽንፈኞች ናቸውና ጽንፈኛ ከመሆናቸው የተነሳ የሚወሰደው እርምጃ ከዚህም በላይ ተጠናክሮ እንዲወሰድ የሚፈልጉ ናቸው። ናታንያሁንም ሲገፋፉ ነበር አይደል? ከዚህ በፊት እንደውም ስልጣን ለቃሉ አንደኛው እኮ ስልጣን ለቀው በኋላ ነው የተመለሱት። አንድ ወቅት ላይ ታስታውስ ከሆነ የኔታንያሁ መንግስት ተንገዳግዶ ነበረ። የሁለቱን ድምፅ ካጣ
ምርጫ እንደገና ነው የሚደረገውና ከዚህኛው አሜሪካን ጣልቃ በባይደን ዘመን ይመስለኛል። በዚህኛው ደግሞ እኚሁ ሰውዬ ከፍተኛ ግፊት ያደረጉ እንደነበር ይታወሳል። እንግዲህ ምንድነው እንግሊዝ ተጠያቂ ያደረገችው እነዚህን ሁለቱን ሰዎች በፍልስጤም ላይ በሚደረገው የሰብአዊ መብት ጥሰት በዋናነት ተጠያቂ አድርጋቸዋለች። በቁጥር አንድነት ተጠያቂ አድርጋቸዋለች። ወንጀለኞች ናቸው ብላለች። ይሄ ብቻ አይደለም፣ በፍልስጤም ህፃናትና እናቶች ሞት ደም ተጠያቂ ናቸው የሚል ነው አንዱ መግለጫ የሰጠችው። በዚህም መሰረት ነው እንግዲህ የእንግሊዝ መንግስት የገንዘብና የሀብትና የእንቅስቃሴ እገዳ በሁለቱ ሚኒስትሮች ላይ የጣሉት። እንግዲህ የእስራኤሉ መከላከያ ሚኒስትር ወዲያው ምላሽ ሰጥተዋል። እስራኤል አካን የሚባሉት እሳቸው ምንድነው ያሉት? ይሄ አግባብ ያልሆነ ጸረ አይሁዳዊ ጥላቻ ሲሆን ይህንን በአስቸኳይ ስብሰባ አድርገን አጢነን እንደ መንግስት አቋማችን ምላሽ የምንሰጥና አቋማችንን የምንገልጽ መሆኑን እናሳውቃለን የሚል ነው። እንደው ፓስተር እንዲቀርታ እንደው ጣልቃ በመግባቴ አያይዘህም እንድትመልስ ጥያቄም ስለሆነብኝ ነው። ለምን እንግሊዝ ብቻ በእንደዚህ አይነት እንትን ውስጥ ልታልፍ ቻለች? ምክንያቱም ትዝ ይልህ እንደሆነ በሩሲያና በዩክሬን ጦርነትም ጊዜ አሜሪካ በተወሰነ መልኩ ማዕቀብ ሩሲያ ላይ ስታደርግ፣ እንግሊዝ ግን ዋና ዋና የሚባሉ የቢሊዮነሮች የሩሲያ ዜጎችን ተወላጆች ላይ ከፍተኛ እርምጃ ነው የወሰደችው፣ ኢኮኖሚያዊ እርምጃ ነው የወሰደችው እና አሁን ደግሞ በተመሳሳይ እስራኤል ላይ እንደዚህ አይነት በእኔ እይታ እንዳልከው አሁን መከላከያ ሚኒስትሩም እንዳሉት የጥላቻ ማንጸባረቅ ይመስለኛል እና ተለይታ ከአውሮፓ ሀገሮች ከዓለምም እንዲሁም ተለይታ ለምን ቀዳሚ ሆነች? አሁን ላይ እንግሊዝ ብቻ አይደለችም። ወደ በኋላ ላይ ላነሳው ፈልጌ ነው እና ከዚህ ጉዳይ ጋር ተያያዥነት ያላቸው አሁን እንግሊዝ ብቻ ሳትሆን ሌሎች 4 ሀገሮች እንግሊዝን ተቀላቅለው ይህንን እርምጃ ደግፈዋል፣ በጋራ መግለጫ ሰጥተዋል። እንግዲህ እንዳልኩ በጋራ መግለጫ እንደሰጡ ነው። መግለጫው እስራኤልን በጣም አስደንግጧል። ምክንያቱም አሁን እነዚህን ተከትሎ ሌሎችም የአውሮፓ ሀገሮች ይህንን እርምጃ ይወስዳሉ የሚል ነገር ተፈርቷል። ይሄ ደግሞ ለባለስልጣናት ላይ እርምጃ መወሰድ ከተጀመረ እስራኤልም የኢኮኖሚ ማዕቀብም የተለያዩ ማዕቀብም ሊጥሉባት ይችላሉ ተብሎ ይፈራል። እንግዲህ ምንድነው እነዚህ ሁሉ ለምንድነው እስራኤል ላይ እንደዚህ? አሜሪካንስ ዝም ትላለች? አሜሪካን እስካሁን ምንም አላለችም። ምንም አይነት መግለጫ አልሰጡም በዚህ ጉዳይ ላይ። ግን ምንድነው ይሄ እንድምታው? ይሄ የምናየውን እንድምታው ዓለም ለምንድነው እስራኤል ላይ ፎከስ ያደረገው? ድሮ እነዚህ የእስራኤል ወዳጆች የነበሩ አገሮች ናቸው። እስራኤልን ሲደግፉ የነበሩ አገሮች ናቸው። በወታደራዊም በኢኮኖሚም በምንም እስራኤልን ሲደግፉ። ለምንድነው አሁን ፊታቸውን እያዞሩ ያሉት? እስራኤል እንድትረጋጋ አይፈለግም። መካከለኛው ምስራቅ እንዲረጋጋ አይፈለግም። እስራኤል ደግሞ በተለይም እስራኤል እንድትረጋጋ አይፈለግም። ይህን የምነግርህ ከመጽሐፍ አንጻር ነው። መንፈሳዊ አንድምታውን ምክንያቱም እስራኤል ተረጋጋች ማለት አውሬው ቢመጣ ላይቀበሉት ይችላሉ። አንዱ እስራኤል ተጨንቃ በነበረ ጊዜ፣ ምጥ ሆኖባት በነበረ ጊዜ፣ ተቸግራ በነበረበት ሰዓት ነው አውሬው ይመጣና ምንድን ነው የሚያደርጋት? ያሳርፋታል። ብዙ ሰዎች ቄስ ሆኖ ጳጳስ ሆኖ ምናምን አይደለም የሚመጣው አውሬው። በፍጹም ይሄ ሐሰተኛ ክርስቶስ ሆኖ የሚመጣው መፍትሄ ይዞ ነው የሚመጣው። ዓለም የሚቀበልበት ምክንያትም ይሄ ነው። የኢኮኖሚ መፍትሄ ይዞ ይመጣል። የሰላም መፍትሄ ይዞ ይመጣል። ገብቷል። እስላሙንና እነዚህ እስራኤላውያኖችን ያስታርቃል፣ አንድ ያደርጋል። መቅደሱና ቤተ መስጊዱ ጎን ለጎን ይሆናሉ። በሰላም የእስራኤል ሕዝብ ይወጣል፣ ይገባል፣ ሪጅኑን ያረጋገዋል። ያን ጊዜ ምንድን ነው የሚሉት? ይህ መሲህ መጣ ብለው ይቀበሉታል። ይሄ ካልሆነ ሰላም ከሰፈነ ተረጋጋ እንትን ውስጥ ሊሆን አይችልም። ለዚህ እኮ ነው ዓለምን በኢኮኖሚ የሚያምሳት።
ዓለምን በጦርነት የሚያምሳል ለዚህ ነው። ስለዚህ እስራኤል ላይ ደግሞ ያልተጠበቀ ነው። አሁን ብዙዎቹን ያስገረመው ነገር የነ እንግሊዝ የነ ካናዳ፣ ኒዘርላንድ፣ ኖርዌይ፣ አውስትራሊያ ጀርባቸውን መስጠታቸው በዚህ ወቅት ላይ አስገርሟቸው በጣም ያስገርማል። ስለዚህ ምንድነው እየሆነ ያለው? ለዚህ ነው አይኖቻችን ይከፈቱ ምንለው፣ እንንቃ ምንለው። ለዚህ ነው እንመልከት፣ አሻግረን እንመልከት። አሁን ዓለም ላይ ከሚተራመሰው ጀርባ ያለውን ነገር እንመልከት። ከጋራ ወዲህ ሆነን ስናይ የኢኮኖሚ ችግር ይመስላል፣ ለመሬት ጉዳይ ይመስላል፣ የፖለቲካ ጉዳይ ይመስላል። አይደለም። ከጋራው ጀርባ ማየት ስንጀምር ግን የነዚህ ምልክቶች አይደለም፣ የመጨረሻው ዘመን ምልክቶችና እንቅስቃሴዎች ናቸው። ለምሳሌ አንድ ነገር ላንሳና ወደ እግዚአብሔር ቃል እንሂድ። ለምንድነው አይሁዳውያን ከወትሮ በተለየ ጊዜ በእነዚህ 2-3 ዓመታት የአይሁድ መምህሮች መገናኘት፣ መሰባሰብ፣ የካህናቶች መሰባሰብ፣ በዓሎቹ ሁሉ ከሌላው ጊዜ በደመቀ ሁኔታ መከበር፣ የቀይ ጊደሮቹ ወደዛ መሄድ፣ የቤተ መቅደሱ መጀመር፣ እነዚህ ምንድነው ሳይናቸው የሚለውን ነገር በትኩረት ልንመለከት ያስፈልጋል። ታዲያ እኛ ምን እናድርግ ስንል ባለማፈር ባለመሸማቀቅ ወንጌልን ለፍጥረት መስበክ አለብን። ወንጌልን ለትውልድ መስበክ አለብን። ዓለም ላይ አሁን እንቅስቃሴዎች ከወትሮ በተለየ አሉ። ግን ከዚህም በበለጠ እኛ ኢትዮጵያውያኖች በተለይም ደግሞ ቦርን አጌን የሆነ የዳን ጌታ ኢየሱስ ክርስቶስ ጌታችን መድኃኒታችን አድርገን የተቀበልን ቤተ ክርስቲያን፣ የክርስቶስ ነኝ የምትል ቤተ ክርስቲያን ከምን ጊዜውም በበለጠ ትውልድን ከጨለማ ዓለም ወደ ብርሃን ለማምጣት ወንጌልን መስበክ አለባት። ለዚህ አንድ ምሳሌ ከእግዚአብሔር ቃል እንመልከት። አንድ ጥሩ አስተማሪ ነገር አለ። ሐዋርያ ጳውሎስ በሮሜ 1:16 እና 17 ላይ የተናገረው ነው። በወንጌል አላፍርም፣ አስቀድሞ ለአይሁድ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ በእምነት ወደ እምነት በእርሱ ይገለጣልና ይላል። በወንጌል ልንሸማቀቅ አያስፈልግም። ወንጌል የሚያሳፍር አይደለም፣ ክብር ነው። ሰው እርኩሰት ሲፈጽም አያፍርም። ስለ እርኩሰት በአደባባይ ሰሞኑን እንግዲህ አንዱ አሜሪካ ሀገር ይሄ እናንተም በዜናችሁ ዘግባችሁታል አይደለ? የምን ወር ነው የሚሉት? የፕራይድ ወር ብለው ሰዶማውያንና ሌዝቢያን ሶዶማውያን ናቸው እና የሚያከብሩት ነው። ተመልከት፣ አያፍሩም በአደባባይ ሲናገሩ። እኛ ወንጌልን ይዘን ማፈር የለብንም። ወንጌል አያሳፍርም። ለማዳን ኃይል አለ ወንጌል ውስጥ። ለጎረቤታችን ስንናገር ኃይል አለ። ለጓደኞቻችን ስንናገር ኃይል አለ። ስንናገር በፍቅር በቅንነት በእውነተኛ ልብና መንፈስ ሲሆን ሰዎች ይድናሉ፣ ሰዎች ይለወጣሉ። እንደው ለሾ አይሁን የሆነ ስንመሰክር ቪዲዮ ተቀርጸን ሰዎች ሁሉን እየመሰከርን እንዲሆን እንዲያውቁልን አናደርገው። ይቅር፣ እሱ እስቲ ይቅር እንተውና እንናገረው ወንጌሉ። አይሁድ የለም፣ የግሪክ ሰው የለም፣ ለሚያምን ሁሉ የመዳን ኃይል ነው። ሌላ መድኃኒት የለም፣ ሌላ ኃይል የለም። ከዚህ በኋላ ሌላ መድኃኒት አይመጣልንም። አንዴ መጥቷል መድኃኒታችን። እውነት ነው። አንዴ ለኛ ሞቶልናል፣ ከሙታን ተነስቷል። አንዴ አሁን ተመልሶ የሚመጣው ሊወስደን ነው፣ ሊያሳርፈን ነው የሚመጣው። የዓለም ፍጻሜ ስለሆነ ነው የሚመጣው። ይህንን ልናውቅና ለወገኖቻችን ልናደርስ ያስፈልጋል እላለሁ። ተባረኩልኝ ውድ ተመልካቾቻችን፣ አድማጮቻችን፣ ከኛ ጋር አብራችሁ አገልግሉ። አሁንም እንትጋ። እስቲ ላይክ እናድርግ፣ እስቲ ሼር እናድርግ፣ እስቲ ለሰዎች እናድርስ። ይሄ ራሱ ትልቅ አገልግሎት ነው። ሰዎች ይስሙን፣ እስቲ ይስሙ፣ የተኙትም ይንቁ። እስቲ ሌላው ደግሞ እስቲ በገንዘባችሁም ደግፉ። እግዚአብሔር በልባችሁ በተናገራችሁ በገንዘባችሁ እስቲ ደግፉን፣ አድርጉት እስቲ እላለሁ። ተባረኩልኝ። መልካም ሌሊት።
በውጭ ላላችሁ መልካም ቀን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው እንግዲህ የዚህ ወንጌል እሳት መቀጣጠል እንግዲህ በሰፊው በዓለማችን እየተካሄደ ይገኛል። ሰፊ ሽፋን ሰጥተን በሚቀጥለው ሳምንት ውስጥ እንደ እግዚአብሔር ፈቃድ በዚህ ጉዳይ ላይ ብቻ ርዕሰ ጉዳዩን ሰፋ አድርገን የምናይበት ጊዜ አለ። እግዚአብሔር የተመሰገነ ይሁን። ይሄ ጌታ ኢየሱስ ክርስቶስ መጨረሻ የተናገረው የትንቢቱ መልእክት ነው፣ የመምጫውን ምልክት ሲናገር። ስለዚህ በዚህ ጉዳይ ላይ ተመልሰን በሌላ ጊዜ እንመጣበታለን። እንግዲህ ውድ አድማጮቻችን ፓስተር እነዚህን መረጃዎች በትጋት እያሰባሰበ እያሰማን ይገኛል። ምላሽ ከኛ ዘንድ ደግሞ ይጠበቃል። የእግዚአብሔር ፈቃድ ከሆነ እንግዲህ በነገው ዕለት ይዘን ሌሎች መረጃዎችን ይዘን ተመልሰን እንመጣለን። የእናንተ እገዛ አይለየን፣ ጸሎታችሁ አይለየን። ፓስተርም እንዳለው በሁሉም ድጋፍ እንድታደርጉልን መልካም ፈቃዳችሁን እንጠይቃለን። እግዚአብሔር የተመሰገነ ይሁን። ነገ እንገናኛለን። መልካም ጊዜ ይሁንላችሁ። ሻሎም። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት። መልካም ጊዜ።